የነካነው ከመለምለም ይልቅ መድረቅ ይዟል። እንደ እግዚአብሔር ልጅነት ግርማ ሞገሳችን ተገፏል። ተናግረን መደመጥ አቅቶናል። ሰርተን ለፍተን ወጥተን ወርደን ፈቀቅ ማለት ቸግሮናል። ደክመናል። አንዳንዶቻችን ገና ጎበዞች ሆነን ግን አርጅተናል። የነካነው አልባረክ ብሏል። ያገኘነው በቀዳዳ ከረጢት እንደሚገባ የት እንደገባ ሳናውቀው ይጠፋል። ምን ሆነን ነው ብለን እያነከስንም ቢሆን እንምጣ፣ ተዝረክርከንም ቢሆን እንምጣ፣ ጎርለንም ቢሆን እንምጣ፣ አተንም ቢሆን እንምጣ፣ ነተንም ቢሆን እንምጣ፣ ጎብጠንም ቢሆን እንምጣ፣ ገርጥተንም ቢሆን እንምጣ፣ ሌላ ምን አለን ወገኖቼ? የሚያነጻን እዚህ ነው ያለው። መጽሐፈ መነኮሳት እንደተናገረው በቤት ውስጥ ድል ያልነሳኸውን ሰይጣን ከቤቱ ውጪ እንዴት ድል ትነሳዋለህ ይላል። ስብከቱም መዝሙሩም ቅዳሴውም መስዋዕቱም ገዳሙም የቱም መንፈሳዊ አገልግሎት ዋናው ማዕከል ከእግዚአብሔር ጋር ታርቆ መኖር ነው። የትኛውም የቤተ ክርስቲያን ተልእኮ እግዚአብሔርን ከሕዝቡ ጋር ሕዝቡን ከእግዚአብሔር ጋር ማዋሃድ ነው። የምእመናን በቅድስና ጸንቶ በሰማያዊ መንግስት መፈጸም ነው። የዚህ ረጅሙ የቅድስና ሕይወት የዚህ ረጅሙ የንጽህና ጉዞ የመጀመሪያው የመነሻው ነጥብ ከእግዚአብሔር ጋር የሚኖረን እውነተኛው የግንኙነት መስመር ንስሐ ነው። መቀደስ የሚፈልጉ እግዚአብሔርን የሚሹ ከእግዚአብሔር ጋር ታርቀው ቢኖሩ ሰዎች የመጀመሪያው የግንኙነት ነጥባችን ንስሐችን ነው። ግን ንስሐ እንዳንገባ እንቅፋት የሆነብን ነገር ምንድን ነው? በጣም በርካታ ምክንያቶችን ማቅረብ እንችላለን። እኔ ግን ጥቂቶቹን ባለችን ጥቂት ደቂቃ ለማንሳት እሞክራለሁ። ሰምተን ለመጠቀም እግዚአብሔር ይርዳን። አሜን። ለምንድን ነው ንስሐ ለመግባት ያልጨከን ነው? ንስሐ እንዳንገባ ከእግዚአብሔር ጋር እንዳንታረቅ የእግዚአብሔር እውነተኛ ወዳጆች እንዳንሆን መሰናክል ይሆነን ምንድን ነው? አንደኛ ከወዴት እንደወደቅን ራሳችንን መመርመር ስላልቻልን ነው። ብዙዎቻችን ቁጭ ብለን ራሳችንን መመርመር አልቻልንም። ያገኘነውን ውድቀት ያጣነውን ጸጋ መመዘን አልቻልንም። ለዚህ ነው ጠባ ለሆድ መሸ ለከርስ፣ ደግሞም ልጆች ለማሳደግ ደግሞም በዚህ ዓለም ላይ ለመዋተት እየባከንን ዋናውን የሕይወታችንን ጉዳይ ግን ቁጭ ብለን መመርመር አቅቶናል። የእግዚአብሔር ቃል ራሳችሁን መርምሩ እያለን ራሳችንን መፈተሻ ጊዜ አጥተናል።
በዚህ ምክንያት ያጣነውን ጸጋ መቁጠር ተስኖናል። የደረሰብንን ውድቀት መመዘን አቅቶናል። እንደ ክርስቲያን ደግሞም እንደ ሰው የደረሰብንን ውድቀት ችላ ብለናል። የኃጢአት ውጤቱ ደግሞ ምሬቱ እግዚአብሔርን የማጣት ጸጋ ያመጣው ጉዳቱ እምብዛም ማለት ታይ ብሎናል። በዚህ ምክንያት ውድቀታችንን ቁጭ ብለን መመዘን ስላቃተን አንዱ የንስሐችን እንቅፋት ሆኗል። ኦርቶዶክሳውያን የእግዚአብሔር ቃል እንዲህ ይላል፣ ከወዴት እንደወደክ አስብ ንስሐም ግባ ይላል። ያጡትን ስፍራ የሚያውቁ ሰዎች ወዳጡት ስፍራ ለመገስገስ ናፍቆት ይኖራቸዋል። ያጡትን ጸጋ የተረዱ ሰዎች ወዳጡት ጸጋ ለመገስገስ ናፍቆት ያድርባቸዋል። ያጡትን ከደረሰባቸው ጋር የጎደለባቸውን ሊሞላቸው ካለው ጋር መመዘንና ማነጻጸር ካልቻልን ግን ንስሐ ለመግባት አንችልም። ኦርቶዶክሳውያን ከወዴት እንደወደቅን እስኪ እናስብ። የነካነው ከመለምለም ይልቅ መድረቅ ይዟል። እንደ እግዚአብሔር ልጅነት ግርማ ሞገሳችን ተገፏል። ተናግረን መደመጥ አቅቶናል። ሰርተን ለፍተን ወጥተን ወርደን ፈቀቅ ማለት ቸግሮናል። ደክመናል። አንዳንዶቻችን ገና ጎበዞች ሆነን ግን አርጅተናል። የነካነው አልባረክ ብሏል። ያገኘነው በቀዳዳ ከረጢት እንደሚገባ የት እንደገባ ሳናውቀው ይጠፋል። ምን ሆነን ነው ብለን መመርመር ግን አቅቶናል። ለዚህ ነው ከወዴት እንደወደቅ አስብ የሚለው። እንለምናለን፣ ልመናችን ግን አልተሰማም ብለን እናጉረመርማለን። እጆቻችንን ወደ እግዚአብሔር እንዘረጋለን፣ የምንቀበለው ግን ጥቂት ነን። እናንኳኳለን፣ ግን እንዳልተከፈተልን እናውቃለን። ነገራችን መራራ ሆኖብናል። ፍቅር አለን እንዳንል ጸብ ብቻ በመካከላችን ነግሷል። ደስታ ከራቀን ከረምረም ብሏል። እንድንሰማ እንፈልጋለን፣ ግን መሰማት አቅቶናል። ምን ሆነን ነው ብለን ግን መመርመር አቅቶናል። እንኳን እንደ ግለሰብ እንደ ክርስቲያን እንደ ሀገርም አስፈሪ ሆነናል። ታውቃላችሁ፣ ለእናንተ ምን ይነገራል? ለጋሾች የነበርን እኛ ተመጽዋቾች እንኳን መሆን አቅቶናል። በዓለም ላይ ካሉ ከተተዉ ከመጨረሻዎቹ ሀገራት ተርታ ተቆጥረናል። የሚታረስ ምድር ሳይጠፋ ግን ጨንቆናል። ምን ሆነን ነው ብለን መመርመር ግን አቅቶናል። ቅዱስ አባታችን ባለፈው እንደተናገሩት ነው፣ በረከታቸው ይደርብንና ሽበታችን አልታፈረም፣ ክህነታችንም አልተከበረም ብለው ነበር። እውነት ነው። ማስታረቅ እንኳን አቅቶን ብዙ ወገኖቻችንን በደም አጥተናል። ሽምግልናችን አልሳካ ብሏል። ተናግረን መደመጥ አቅቶናል።
በአንደበታችን ላይ እግዚአብሔር ያለ አይመስልም። ማሸነፍ አቅቶናል። ምን ሆነን ነው ታዲያ? ብዙ ወጣቶች ከኛ ጋር መኖር አይፈልጉም። እርግጡንማ እንነጋገር። ለስደት ያቆበቆቡ ስንት ናቸው ታውቃላችሁ? እነዚህ ባህሮች ይመስክሩ። ስንት ወጣቶች ነው ባህር ላይ የሰጠሙት? ስንቶች ናቸው መኖር ያቃታቸው? በእርግጥም ወድቀናል፣ ደግሞም ተዋርደናል። እንኳን አይደለም በውጪ በአገር ውስጥ እንኳን አንዱ አንዱን የሚጨክንበት ሆኗል። ርህራሄ የለም። ፍቅር ካጣን ሰነባብተናል። ፍርሃትና ድንጋጤ ከቦናል። ለመኖር ዋስትናችን ምንም ነገር እንደሌለ ተሰምቶናል። እውነት እንነጋገር ከተባለ ሆድ ብሶናል። ይሄ ሁሉ ውድቀት ምንድን ነው? ከሚገባው ይልቅ የሚወጣው በስቷል። ከሚያምነው ይልቅ የሚክደው ሰፍቷል። ከሚቆርበው ይልቅ የሚያፈርሰው የትየለሌ ነው። ከሚሰጠው ይልቅ የሚነጥቀውም ብዙ ነው። ይሄ ውድቀት አይደለምን? የምንሰማቸው ፍርሃቶች፣ የምናያቸው ስጋቶች እነዚህ ውድቀት አይደሉምን? ስለወለድናቸው ልጆቻችን ጭንቅ ይዞናል። እንዴት እንደሚያርጉ እግዚአብሔር ያውቃል ብለናል። እንኳን ስለሌሎች ስለራሳችን እርግጠኛ መሆን አቅቶናል። ነገን ፈርተነዋል። ምንድነው እንደዚህ ወደቅ ነው? ከወዴት እንደወደቅ አስብ። ውድቀቱን የተረዳ ሰው መነሳቱን ይናፍቃል። ያጣውን ጸጋ የሚረዳ ሰው ወደ ጸጋው ይገሰግሳል። ምንም እንደሌለው ያወቀ ሰው ሁሉ ወዳለው ይጠጋል። መጨከን ግን አቅቶናል። ምክንያቱም መውደቃችን ገና ብዙ አልታየንም። ሁሉም ነገር ኖርማል መስሎናል። የእግዚአብሔር ቃል እንደሚል የወደቅበትን ካልመረመርን የምንነሳበትን እንጃለን ሆኗል። ከወዴት እንደወደቅ አስብ፣ ንስሐም ግባ። በሙሉ በመጽሐፍ ቅዱስ ላይ ወደ ንስሐ የገሰገሱ ሰዎችን ብትመለከቱ ውድቀታቸውን የተረዱ እኮ ናቸው። እስኪ እርስ በርሳችሁ ተመልከቱ፣ ራሳችንን ይዩን። በጣም ብዙ ጸጋዎች ሊኖሩን የሚገባኛ ከየትኛውም ጸጋ ውስጥ ሳንኖር ባዷችንን ቀርተናል። ፈዋሾች ልንሆን የሚገባን ምርጥ ታማሚዎች ሆነናል። እስኪ ጥቂት ሐሳቦችን ላንሳላችሁ። ታስታውሱ ይሆን? ቁጭ ብላችሁ ያን ብላቴና ላስታውሳችሁ። የሉቃስ ወንጌል ምዕራፍ 15 ላይ ያለው ከአባቱ የሚደርሰኝን ሀብት ስጠኝ ብሎ ተካፍሎ ከአባቱ ዓይን ራቀ። ለጊዜው ያገኘውን ጥቅም ይዞ ተንበሻበሸ፣ አሸሼ ገዳሜ አለ። የአባቱን ጸጋ አባከነ። ከዛስ አለቀ። ወገኖቼ የዚህ ዓለም ጉዳይ ያልቃል። ውበት ነው፣ ያረጃል። ደም ግባት ነው፣ ይጠፋል። ጉልበት ነው፣ ይከዳል። ስልጣን ነው፣ ይሻራል። ኃይል ነው፣ በመቃብር ይያዛል። የዚህ ዓለም ጉዳይ ያልቃል። የማያልቅ የእግዚአብሔር ጸጋ፣ የማይሻር የእግዚአብሔር ዙፋን፣ የማይተካ የዘላለም ንጉሥ እግዚአብሔር ብቻ ነው ወገኖቼ። አለቀበት። የተመካንበት ያልቃል። የተደገፍነው ምርኩዝ ይሰበራል። የታመንበት ነገር ይጠፋል፣ ደግሞም ይተናል። በዚህ ዓለም ላይ ምንም
የምንታመንበት ነገር የለም። አለቀበት። ከዛስ በጣም ያሳዝናል። እግዚአብሔር ያሳያችሁ። ከሞላ ቤት ወጥቶ ባዶ እስኪሆን ድረስ ተንከራተተ። ምን ይላል መሰላችሁ? ራሱ የብላቴና በአባቴ ቤት እንጀራ የሚተርፋቸው ብዙ ሙያተኞች እኮ አሉ፣ እኔ ግን እዚህ በረሃብ እሰቃያለሁ አይልም መሰላችሁ? በሞቴ የአባቱ ቤት ሙላት የሱ ጉርለት ታየዋ። የአባቱ ቤት ጸጋ የሱ መዋረድ ተገነዘበዋ። ማነጻጸር ጀመረላችሁ። እንኳን ልጅ ባለሙያ ሰራተኛ እንኳን ጠግቦ በሚኖርበት ቤት እኔ እዚህ ራቆታለሁ። የረሃቡን ጠኔ አየ፣ መጠማቱን ተመለከተ። እንደው አሳሞች ከሚበሉት አሰር ሊበላ ይመኝ ነበር ይላል። የአሳሞችን ምግብ እንኳን ማግኘት አልቻለም ነበር። እንደዚህ ሆነናል ወገኖቼ። የማስደስተው ስካር እያስደሰተ፣ የሚያረክሰው ዝሙት እያኮራን፣ ቀላል ሰው አረከኝ እንዴ እኔ እኮ እንደዚህ ማደርግ ነኝ፣ ነውር ጀብዱ የሆነብን አንዳንዶች አለን። የረሃቡን ጠኔ ከሌሎች ጥጋብ ጋር፣ የአባቱን ቤት ሙላት ከሱ ማጣት ጋር አነጻጸረ። አያችሁ፣ የወደቀበትን ተረዳ። ምንም እንደሌለ አየ። ከዚያስ አባቴ ሆይ በሰማይና በምድር በፊትህ በድያለሁ፣ ወደፊት ልጅ ልባል አይገባኝም። ከባሮች እንዳንዱ ብትቆጥረኝ እባክህ ትልቅ ጸጋ ሰጠኝ እለዋለሁ አለላችሁ። መዘን አያችሁ፣ ውድቀቱን ፈተሽ አያችሁ፣ የደረሰበትን ቆጠር አያችሁ። የተወደዳችሁ ኦርቶዶክሳውያን ማታ ማታ ገንዘባችሁን ትቆጥሩት የለ? ማታ ማታ ቦርሳችሁን ትፈትሹት የለ? ወጪ ከቀሪ ሂሳብ ታሰሉ የለ? አንዳንዶቻችሁ በወር የባንክ አካውንታችሁን ሪኮንሲሌሽን ትሰሩ የለ? አንዳንዶቻችሁ ባንክ ስቴትመንት ታስወጡ የለ? አንዳንዶቻችሁ ኪሳችሁን ማታ ማታ ትዳብሱ የለ? ምን ነው ጽድቅ ከኃጢአት ጋር አልመዘን አለ? ምን ነው የጎደለን ከሞላን ጋር አልነጻጸር አለ? ምን ነው ያገኘነውን ካጣነው ጋር መመዘን አልችላል? እሱ ነው እኮ የጎደለ። መዘነ። ሲመዝን ምን አየ? ጉድለቱን ተረዳ። ጉድለታቸውን የሚያውቁ ሰዎች ወደሚሞላቸው ይሄዳሉ። ወደ አባቴ ቤት ይሄዳለሁ ኋላ ጨከነ። ከዚያስ የተናገረውን አደረገ። ምን ሆኖ? በረሃብ ጠኔ ቢያልቅም በጥም ቢቃጠልም ያ የአባቱ ቤት የክብር ልብስ ቢቦጫጨቅም አቅም አጥቶ እያነከሰ ቢሆንም እንኳን ወደ አባቱ ቤት ገሰገሰ። የተወደዳችሁ ኦርቶዶክሳውያን ከዚህ ቤት ውጪ የሚያነሳ ሌላ ቤት በዓለማችን ላይ የለም። አውግስጢኖስ ሊቁ እንዳለው ነፍሳችን ካንተ በቀር በሌላ በማንም አታርፍም እንዳለው በዓለም ላይ ነፍሳችንን የሚያሳርፍ ምንም ነገር የለም። ከኖህ እጆች በቀር ለዚያች የኖህ እርግብ ማረፊያ እንደሌላት ከጌታችን እጆች በቀር ለክርስቲያን ነፍስ ምን ማረፊያ አላት? አያችሁ፣ ገስግሶ መጣላችሁ። እያነከስንም ቢሆን እንምጣ፣ ተዝረክርከንም ቢሆን እንምጣ፣ ጎርለንም ቢሆን እንምጣ፣ አተንም ቢሆን እንምጣ፣ ነተንም ቢሆን እንምጣ፣ ጎብጠንም ቢሆን እንምጣ፣ ገርጥተንም ቢሆን እንምጣ። ሌላ ምን አለን ወገኖቼ? የሚያነጻን እዚህ ነው ያለው። መጽሐፈ መነኮሳት እንደተናገረው በቤት ውስጥ ድል ያልነሳኸውን ሰይጣን ከቤቱ ውጪ እንዴት ድል ትነሳዋለህ ይላል። ድል መንሻችን እዚህ ነው ያለው። ማሸነፊያችን እዚህ ነው ያለው። ብርታታችን እዚህ ነው ያለው። አዎ ሌላ ምን ቦታ አለ?